በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን መድኃኒታችን ኢየሱስ ክርስቶስ በፍቅር ስቦ በቸርነት አቅርቦ በቅድስናው አደባባይ እንድንገኝ ቃሉን እንድንሰማ በየአብያተ ክርስቲያናቱ ተገኝተን ስግደቱን እየሰገድን ጸሎቱን እያደረስን ነፍሳችንን እንድናስገዛ ስለፈቀደልን ስሙ የተመሰገነ ይሁን። በዚህ በሰሙነ ሕማማት የሚደረጉትን ክርስቲያናዊ ክንውኖች ለመግለጽ ያህል ከሰኞ እስከ ዓርብ ድረስ ያሉት ዕለታት እያንዳንዳቸው የራሳቸው የሆነ ስያሜዎች አሏቸው። በመጀመሪያ ሰሙነ ሕማማት የሚለውን ማየት ያስፈልጋል። ሰሙን ማለት ሳምንት እንደማለት ነው። ሕማማት ማለት ደግሞ ሕመም፣ መከራ፣ ስቃይ እንዲሁም ሐሜት ማለት ነው። እነዚህ ተደማምረው በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ የተደረጉትን በሱ ላይ የተፈጸሙትን የምክር የተለያዩ ጠማማ ምክሮችን የመምከር እሱን አሳልፎ ለመስጠት የተደረገ ስምምነት እንዲሁም የቃላት ሐሜት በሙሉ እነዚህን የሚያካትት ስለሆነ ቅድስት እናታችን ቤተ ክርስቲያን ዕለታቱን እንደሚከተለው ሰይማዋለች። የመጀመሪያው ዕለተ ሰኑይ በሁለት ትርጉሞች ይከናወናል። አንደኛው አንጽሖተ ቤተ መቅደስ ሲባል፣ ሁለተኛው ደግሞ መርገመ በለስ ነው። አንጽሖተ ቤተ መቅደስ የተባለበት ምክንያት እንደምታውቁት ክርስቲያኖች ቤተ መቅደስ የሚታየው ቅዱስ ሥጋው የሚቆረስበት ደሙ የሚፈስበት እኔና እናንተ ከሥጋው በልተን ከደሙ ጠጥተን የምንረካበት የምንድንበት ቤተ መቅደስ እንዳለ ሆኖ በዋነኛነት ደግሞ የእኛን አካል ነው ቤተ መቅደስ ያለው። ስለዚህ አንጽሖተ ቤተ መቅደስ ሲባል በመጀመሪያው በዘወረደ ሳምንት ቀጥሎ ሁለተኛ ቅድስት በሚለው ስያሜ እንደሰማችሁት ታሪኩ ከዛ ጋር የተገናኘ ስለሆነ በደንብ ይገባናል። ስለዚህ ታዲያ በዚህ በዕለተ ሰኑይ በሰሙነ ሕማማት ላይ ለምንድን ነው ይሄ የተገናኘው ካልን የእኛ ጌታ የእርሱ ቤተ መቅደስ የሆነውን የእኛን ሰውነታችንን ከኃጢአት ሰፍኖበት ያገኘውን ሰውነታችንን እርሱ ራሱ ተገርፎ ልብሱን ተገፎ መከራ መስቀልን ሁሉ ታግሶ ከሰውነታችን ኃጢአትን ሁሉ ስላራቀ አንጽሖተ ቤተ መቅደስ ይባላል። አንጽሖት ማለት ማንጻት ማለት ነው። አንጻ አነጻ። ስለዚህ ሰውነታችንን በመስቀሉ እሱ በመገረፍ ልብሱንም በመገፈፍ መከራ መስቀልን በመሸከም ስላነጻን አንጽሖተ ቤተ መቅደስ ቤተ መቅደስ እኛ ስለሆንን ይሄ ነው አንደኛው ስያሜ። የቅዱስ ሉቃስ ወንጌል ምዕራፍ 19 ቁጥር 46። ሁለተኛው መርገመ በለስ ትባላለች ዕለተ ሰኑይ። ይኸውም ጌታችን መድኃኒታችን ኢየሱስ ክርስቶስ እሁድ ዕለት የሆሳዕና ዕለት በቢታንያ አድሮ በማግስቱ ሰኞ ከቢታንያ ሲወጣ እንደ ሰውነቱ ተራበ ይላል። በመንገድም ሲያልፍ ቅጠል ያለባት በለስን ከሩቅ ተመለከተ። ወደ በለሲቱም በቀረበ ጊዜ ከቅጠል በቀር ፍሬ አላገኘባትም። ያን ጊዜ ከእንግዲህ ወዲህ ለዘለዓለም ካንቺ ፍሬ የሚበላ አይኑር ሲል በለሲቱን እንደረገማት በዚህ በቅዱስ ማርቆስ ወንጌል በምዕራፍ 11 ቁጥር 11 እስከ 14 ባለው
ቃሉ ተገልጿል ማለት ነው። አሁን የዚህ ታሪክ ባጭሩ በዚህ አገላለጽ ላይ በለስ ተብላ የተጠራችው ቤተ እስራኤል ወይም ደግሞ የእስራኤል ቤት እስራኤላውያን ሲሆን ፍሬ ተብሎ የተጠራው ደግሞ ሃይማኖት፣ ምግባር፣ ትሩፋት፣ መልካም ስራ ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስ ከእስራኤል ፍቅርን፣ ሃይማኖትን፣ ምግባርን፣ በጎ ስራን ፈልጎ አላገኘባቸውም። ስለዚህም እስራኤል ሕዝበ እግዚአብሔር ነን፣ የአብርሃም ዘር ነን፣ እኛ እንደዚህ ነን እያሉ ራሳቸውን ከፍ አድርገው የሚኖሩ ናቸው። ነገር ግን የአብርሃም ዘር መባል ብቻውን ዋጋ አያሰጥም። የአብርሃምን ስራ በመስራት በሃይማኖት በምግባር ጸንቶ በመኖር ነው እንጂ የሚለውን ሁላችንም ክርስቲያኖች በዛ ዘመን የተነገረውን ዛሬም መተግበር መቻል አለብን ማለት ነው። የአብርሃም ዘር ነኝ፣ የክርስቲያን ዘር ነኝ፣ የተዋህዶ ሃይማኖት ተከታይ ነኝ ብቻ በማለት የሚዳን አይደለም። ምክንያቱም ለምን ከተባለ የአብርሃም ዘርማ እነሱም ነበሩ፣ እምነትማ እነሱም ነበራቸው። ግን ብቻውን ይሄ አያጸድቅም። የአብርሃምን ስራ ግን በመስራት ሃይማኖቷ ኦርቶዶክሳዊ ተዋህዶ ሃይማኖት የምትጠይቀውን ነገር በማድረግ ግን ከእግዚአብሔር ጋር መኖር ይቻላል ማለት ነው። ስለዚህ ወገኖቼ በለሷን እንደረገማት ቤተ እስራኤል ደግሞ በበለስ እንደተመሰሉ የእስራኤልን ከእግዚአብሔር የሚፈልገውን ቅድስና የሚፈልገውን ሃይማኖት፣ ፍቅር፣ ምግባር፣ አንድነት ጠብቆባቸው ግን አላገኘም። ስለዚህ ወገኖቼ እኛም ዛሬ ሃይማኖትን፣ ፍቅርን፣ ምግባርን፣ ትሩፋትን ጠብቆብን አምላካችን እንደ እስራኤላውያን ስንፈተሽ አምላካችን እግዚአብሔር ሲፈልግ እንዳያጣብን ይህንን የመሰለውን መልካምና ትሩፋት ስራ ሰርተን እንድንገኝ አምላካችን እግዚአብሔር ይርዳን። ሌላው በሌላ አገላለጽ በለስ ሲበሉት ይጣፍጣል ለጊዜው ይላሉ አባቶቻችን፣ ቆይቶ ግን ይመራል። ኃጢአትን በበለስ መስለውታል። ኃጢአትም ሲሰሩት ለጊዜው ደስ ያሰኛል፣ በኋላ ግን እያሳዘነ ሰውነትን፣ ራስን፣ ነፍስን እየጎዳ ይሄዳል። ስለዚህ ለጊዜውም ለዘለዓለምም ቢሆን ወገኖቼ በለስን ሲበሉት ይጣፍጣል፣ ቆይቶ ግን ይመራል እንደተባለው እኔና እናንተም ኃጢአትን ለጊዜውም ለዘለዓለሙም ቢሆን አይደለም መስራት ማሰብ እንኳ መቻል የለብንም ማለት ነው። ስለዚህ የእግዚአብሔር ልጆች ዛሬ እንጠራ ነገ በየትኛው ቀን በየትኛው ሰዓት እንደምንጠራ እናውቀውምና አምላካችን በምሳሌ ባስተማረን ትምህርት መሰረት ጸንተን ተዋህዶ ሃይማኖታችንን ጠብቀን በጾም በጸሎት በስግደት ኃጢአታችንን በማስተስረይ ስጋችንን በማድከም ነፍሳችንን ደግሞ በማስደሰት ከአምላካችን ዘንድ ፍሬ አፍርተን እንድንገኝ በለሷ ፍሬ ስላልኖራት ፍሬ አይገኝብሽ ተብላ እንደተረገመችው እኔና እናንተ ደግሞ በአንጻሩ በተቃራኒው ፍሬ አፍርተን ፍሬያችንን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ አቅርበን ፍሬያችን ባፈራነው ፍሬ ተመስግነን ርስት መንግሥተ ሰማያትን እንድንወርስ እሱ ይፍቀድልን። ሌላው በመጨረሻ በአንቺ ፍሬ አይገኝብሽ የሚለውን ሲፈቱት አባቶቻችን በኃጢአት ፍዳ ተይዞ የሚቀር ሰው አይኑር ሲል ነው። እንደምታውቁት በለስን ሲረግም ጌታችን በለሲቱ ፈጥና ደርቃለች። ይህም በአዳም ምክንያት ሁላችን በአዳም ምክንያት ያገኘን በደል አለ ከእመቤታችን ከቅድስት ድንግል ማርያም ውጪ። ስለዚህም ያ በደል በእርሱ ክርስቶስ እንደጠፋልን ለመግለጽ ነው። ቶሎ መድረቋ በለሲቱ ስትረገም ፈጥና መድረቋ በአዳም ምክንያት ያገኘን በደል በእርሱ እንደጠፋልን ለመግለጽ ነው። ስለዚህ ስናጠቃልለው በዕለተ ሰኑይ አንጽሖተ ቤተ መቅደስና መርገመ በለስ የተከናወነበት ስለሆነ
አንጽሖተ ቤተ መቅደስ እኛ የእርሱ ቤተ መቅደሶች ስለሆንን ሰውነታችንን ከኃጢአት እሱ ተገርፎ ተገፎ መከራ መስቀልን ሁሉ ተቀብሎ ሰውነታችንን እንዳነጻው እንዳራቀልን ሲገልጽ አንጽሖተ ቤተ መቅደስ ብሎታል። መርገመ በለስ ስንል ደግሞ ለጊዜው በለሷን ማፍራት ሲገባት ሳታፈራ ስላገኛት ጌታችን በስጋው ተርቦ ከበለሷ አንዳች ፍሬ ለማግኘት አስቦ ያንን ፍሬ ባለማፍራቷ በለሷ ተረግማለች። ለጊዜው ግን በበለሷ የተመሰሉት እስራኤል ናቸው። እስራኤላውያንን ሃይማኖት፣ ምግባር፣ ትሩፋት ጠብቆባቸው ሲፈትሻቸው በሃይማኖታቸው በውስጣቸው ምንም አይነት የሃይማኖት የፍቅር የመልካም ምግባር ሰዎች አለመሆናቸውንና በዚህም አምላካችን እግዚአብሔር እንዳዘነ የሚገልጽ ነው። ስለዚህ እኛ ከነዚህ ከሁለቱ ከመርገመ በለስና ከአንጽሖተ ቤተ መቅደስ የተላለፈውን መልእክት ወደ ሕይወታችን አምጥተን በሕይወታችን አምላካችን እግዚአብሔር የሚደሰትበትን ስራ እንድንሰራ እሱ አምላካችን እግዚአብሔር ይፍቀድልን። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሕክሙ እግዚአብሔር በፍስሐ ወበሰላም። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።